ኢራን ላይ የተከናወነ ያለውን ጦርነት በተመለከተ በዛሬው ዕለት ከሰማዋቸው መረጃዎች በጣም ያስገረመኝ ነው የምነግራችሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ጥያቄ አቅርበዋል እየተባለ ነው የሚገኘው። ነገር ግን የምነግራችሁ ጥያቄ ስለማቅረባቸው አይደለም። እሳቸው ያቀረቡትን ጥያቄ ኢራን ውድቅ ስለማድረጓ ነው። ላይክ አርጉ። መረጃው ደግሞ ብዙዎች ጋር እየደረሰ አይደለም እንደምመለከተውና 100 ሺህ እንኳን አልገባውም እና ሰዎች ምንድነው እንዴ ቢያንስ 100 ሺህማ ፎሎወር ንግባና ሼር አድርጉት መረጃው ለብዙዎች ድረስ። እስካሁንም ደግሞ ያው በእናንተ ምክንያት ነው አሁንም 70 ምናምን ሺህ የደረሰው። እስኪ 100 ሺህ የሚለውን ግብ እናድርግና 100 ሺህ እንድረስ። ስለዚህ ሼር አድርጉት መረጃውን ማለት ነው። ከጀርባዬ ላይ የምትመለከቱት መረጃ ኔታንያሁ የነጩን ቤተ መንግስት ኢራንን በተመለከተ አቋሙን እንዲያሳውቃቸው ስለመጠየቃቸው የሚገልጽ ነው። ይሄ ጉዳይ ለምን ተነሳ ከተባለ የመረጃው ምንጭ አግዚዮስ ይባላል። አግዚዮስ የምዕራቡ ዓለም የመገናኛ ብዙሃን እንደሆነ ይታወቃል። እና ይሄ መገናኛ ብዙሃን ምን አይነት መረጃ አወጣ በዛሬው ዕለት? የኢራን ባለስልጣናት ከቀናት በፊት በተለይ ባሳለፍነው ሰኞ አካባቢ ላይ ለአሜሪካ ባለስልጣናት ጦርነቱን በተኩስ አቁም ማቆም ስለሚቻልበት አይነት ሁኔታ ጥያቄ አቅርበዋል የሚል አይነት ሐሳብን ነው እንግዲህ የአግዚዮስ መረጃ ይፋ ያደረገው። ይሄ አግዚዮስ መረጃ ምንጭ ያደረገው ስማቸው ያልተጠቀሰ ባለስልጣናትን ነው። አሜሪካም ይህ የኢራን ጥያቄ ደርሷታል እና ምን አይነት መልስ እንደምትሰጥ ባይታወቅም ይህ ዘገባ እስከተጠናከረበት ጊዜ ድረስ ግን ዝምታን መርጣለች በማለት ነው አግዚዮስ መረጃውን ይፋ ያደረገው። በዚህ ጉዳይም ኔታንያሁ በጣም እንደተጨነቁና የነጩ ቤተ መንግስት ማብራሪያ እንዲሰጣቸው መልእክት ስለመላካቸው ጭምር ነው በዘገባው ላይ የተገለጸው። አሁን ከኢራን በኩል እየወጡ ያሉ መረጃዎች ለምሳሌ ታስኒም የተባለ የዜና ምንጭ አለ በኢራኖች በኩል። ታስኒም ላይ የወጣው መረጃ የሚያሳየው ምንድነው? በኢራን በኩል ምንም አይነት እንዲህ አይነት ጥያቄ እንዳልተጠየቀ የሚያረጋግጥ ነው። አሁን ከዚህ ከጀርባዬ ላይ ያረኩት የታስኒም የዜና ምንጭ በዛሬው ዕለት ይዟቸው የወጣ መረጃዎችን ነውና በእነዚህ መረጃዎች ላይ በግልጽ እንደምታዩት ሶስት አበይት ነገሮች አሉ። ይሄኛውን ጉዳይ ነግራችኋለሁ። ሶስቱ አበይት ነገሮች ምንድናቸው? አንደኛው ይሄ እዚህ ጋር ያለው የአሜሪካን መርከብ ስለመምጣታቸውና ስለማስመጣቸው የሚገልጽ ነው። ኢራኖች በአየር ላይ ጥቃት የአሜሪካን መርከብ መተው ስለማስመጣቸው ይገልጻል። በሌላ በኩል ደግሞ በዛሬው ዕለት በዚህ በኩል ያለው መረጃ ማለት ነው ቴል አቪቭ ላይ በጣም እጅግ ግዙፍ የሆነ ቤንጎሪዮን እየተባለ የሚጠራውን አውሮፕላን ማረፊያ ካርማሼር 4 እየተባለ የሚጠራ እጅግ በጣም ግዙፍ ባላስቲክ ሚሳኤል ባላስቲክ ሚሳኤል ይሁን ምን አላውቅም፣ ግን ግዙፍ ሚሳኤል በመጠቀም በዛሬው ዕለት በቴል አቪቭ የቤንጎሪዮን ኤርፖርት ላይ ጥቃት ማድረሳቸውን ይገልጻል። በተመሳሳይ ደግሞ እዚህ ጋር እንደምታዩት የአይአርጂሲ የኢስላሚክ አብዮታዊ ጥበቃ ጓድ ማለት ነው የኢራኑ በኤፍ-15 የሚባለውን የአሜሪካ ጀት በደቡባዊ ምዕራብ ኢራን አካባቢ ላይ መጥቶ ስለመጣሉም ይገልጻል። እነዚህ ታስኒም ላይ የወጡ መረጃዎች ናቸው። ከዚህ ጋር ተያይዞ ታስኒም ላይ ያለው ጉዳይ አሁን ቀደም ብዬ ነገርኳችሁ አግዚዮስ ላይ ያለውና እነ ኔታንያሁ ተጨንቀውበታል። ኢራን ተኩስ አቁም ለማድረግ ጥያቄ አቅርባለች በሚለው ጉዳይ ላይ ምንም አይነት እንደዚህ አይነት ጉዳይ ከኢራን በኩል እንዳልመጣና ኢራናውያን ረጅም ጦርነት ለማድረግ ዝግጁ መሆናቸውን የሚገልጹበትን አይነት መረጃ ነው ያጋሩት። በእርግጥ እንደዚህ አይነት የፕሮፓጋንዳ ጦርነት አንዱ የዚህ ጦርነት አካል እንደሆነ ማወቅ አለብን። ስለዚህ የፕሮፓጋንዳው ጦርነት አንድ አካል አድርጌ ነው የምወስደው። ምን ትላላችሁ እናንተስ? ከዚህ መረጃ ጋር በተያያዘ ሐሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። በሌሎች ቪዲዮዎች ደግሞ ማታ ሌላ ያልተሰማ አዲስ ነገር ይዤላችሁ እመጣለሁ። ኢራን በዚህ ሁሉ የአየር ድብደባ መካከል በዚህ ሁሉ በአርቲፊሻል ኢንተለጀንስ የታገዘ ጥቃት መካከል እና አያቶላህ ሁላ ተገለውባት ዛሬም ኢራን ጠንካራ ሆና እንደምታዩት ከጀርባዬ አንዴ የአሜሪካን መርከብ አሰጠምኩ እያለች ነው፣ ቴል አቪቭን መታው እያለች ነው፣ የአሜሪካ ኤፍ-15 ጀት መታው እያለች ነው። ዛሬም ጠንካራ ሆናለች። ጥያቄው ለምንድን ነው ኢራን እንደዚህ ጠንካራ የሆነችው የሚለው ነውና በዚህ ጉዳይ ላይ በቀጣይ ቪዲዮ ትክክለኛ በጣም ያልሰማችሁትን አይነት መረጃ ይዤላችሁ እመጣለሁ። ላይክ አርጉ። መረጃው ደግሞ ብዙዎች ጋር እየደረሰ አይደለም እንደምመለከተውና 100 ሺህ እንኳን አልገባውም እና ሰዎች ምንድነው እንዴ ቢያንስ 100 ሺህማ ፎሎወር ንግባና ሼር አድርጉት መረጃው ለብዙዎች ድረስ። እስካሁንም ደግሞ ያው በእናንተ ምክንያት ነው አሁንም 70 ምናምን ሺህ የደረሰው። እስኪ 100 ሺህ የሚለውን ግብ እናድርግና 100 ሺህ እንድረስ። ስለዚህ ሼር አድርጉት መረጃውን ማለት ነው።